ሰላምና ጸጋ ይብዛላችሁ ውድ ቤተሰቦቼ፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ? ሁሉ ሰላም? እኔ ጋር ፈጣሪ ይመስገን ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ እያልኩ ዛሬ መጥቻለሁ። ሲመጣም ደግሞ ይዤ የመጣሁት ቡዜ አብሽ ጠያች አንተ በዚህ ውስጥ አምነበት ነው የገባው? እንዴት ነው አለችው። አምኜ ነው የገባሁት አለች። ታዲያ አምና አንተ ከገባ ሩታ ቆማ እያለች ለምንድን ነው እምቢ ያልከው? እነሱ ጫን ስላደረጉ መልስ የሰጠው እየተጨነክ ነበር አይቻለሁ። ለሰው ይሉንታ ብለህ እንዴት መልስ እንዴት ትሰጣለህ ብላ ቡዜ ጠየቀችው። አምኜ ነው የገባሁት አለ። ደግሞ አፈቅራለሁ ማለት አሁን እኔ አገባለሁ ማለት አይደለም። አሁን ማግባት አልፈልግም ማለት ሄርሜላ፣ እንግዲህ መልካም መቃጠል ዘመን ይሆንልሽ። ሌላ ነገር ምን እንላለን? ከዚህ በፊት ብሏል። ከዚህ በፊት ቡዜም እንዲህ አለችው፣ በልጅቷ ላይ ለምን ትቀለጣለህ? በእድሜዋ ላይ ለምን ትጫወታለህ? አለ። ለማግባት ትፈልጋለህ እሷን አለ። ኧረ እኔ አላገባትም። እሷ ከኔ ጋር ሲሆን ደስ ስለምትላት ነው እንጂ እኔ ማግባት ፈልጌ አይደለም አለ። አሁን ደግሞ ምን አለ? አፈቅራለሁ ማለት አገባለሁ ማለት አይደለም። አሁን እኔ ማንንም ማግባት አልፈልግም አለ። መልካም መቃጠል። ቤተሰቦች እናንተ ምን ትላላችሁ በዚህ ሀሳብ ላይ? የአብርሃም ነገር ውዝግብ ነው። ጌታ አፈቅራለሁ ብሎ ለልጅቱ አሁንም ተስፋ ሰጠ። ሄርሜላ ያንቺ እኮ እድሜ ቁጭ ብሎ አይጠበቅም። አብርሃም አሁን እኔ ልጅ ነኝ ከ15 ዓመት በኋላ ነው የሚያገባው አገባለሁ እንጂ አሁን አላገባም። እስከ 15 ዓመት አንቺ ትቆያለሽ። እስከዛም ቆይ አንቺ እድሜው ይሄዳል። 45 እድሜ ከሞላሽ መውለድ አትችይም። ይተፋል። አብርሃም ይተፋል፣ ትቶ ይሄዳል። ይህንን አንቺ ተስማምተሽ ነው ደስ ይለሻል። በምን አሰብሽ? እሺ በምን አሰብሽ ይሄንን ነገር? አንቺ አሁን ሁሉም ነገር እሺ ነው የምትዩ። ትላንት ወዲያ ዳኒ መጥቶ ለሄርሜላ ቀለበት ይሰጣል። እኔ ቀለበቱም ባረግም ባላረግም ምን አገባ አንተን አለ። አብርሃም ቀለበት